ኢትዮጵያውያን አንድ ልትረዱልኝ የሚገባ ነገር እናት ጨከኝ አይደለም። እናት አንጀት ይችሉልኝ አይደለም። ነገር ግን እኔ ወደ ልጆቼ ወዳሉበት ቦታ ሲሄድ ህፃናት ልጆቼ ናፍቀውኝ አይናቸውን ለማየት በምን ሁኔታ ላይ እንዳሉ ለማየት በመሄድበት ሰዓት ግን ልክ እኔ በእነሱ ላይ ወንጀል እንደምፈጽምና ወንጀል እንደማስፈጽም አድርገው የሚከተሉኝ የህግ አካላት ወይም ደግሞ አድርገው እኔን የሚያዩኝ ከጀርባዬ እኔን እየተከታተሉኝ ያሉ ግለሰቦች ግራ እያጋቡኝ ስለሆነ እውነቱን እንዲረዱት ስለምፈልግ ነው። ማን በልጆቼ ላይ ወንጀል እንደሚፈጽም እኔ በወር አንዴን የተባልኩት አይደለም። አዎ በ15 ቀን አንዴ ደህና መሆናቸውን አይሰማለሁ አያለው። ከዛም በኋላ ደግሞ በወር አንዴ በተፈቀደልኝ መንገድ ሄጃ ያለው ማለት ነው። ይህ እንዴት ይሆናል ብትሉኝ፣ እንዴት ቻልሽው ብትሉኝ ችየው አይደለም። እንደምታዩኝ ፊቴ የተለያየ ከለር አውጥቶ ጨጓራዬ ተልጦ ውስጤ በሐዘን ቆስሎ፣ ነገር ግን የማይቻለውን ነገር በአምላኬ በጌታዬ በመድኃኒት በኢየሱስ ክርስቶስ በሱ ተጽናንቼ እንደ ሰው ቆሜ ሄዳለሁ፣ እንደ ሰው እራመዳለሁ፣ እንደ ሰው የእግዚአብሔር ቤት ውስጥ ቆሜ የእግዚአብሔርን ቃል ተካፍዬ እመለሳለሁ። ነገር ግን የማይወጣ የማይረሳ ሐዘን በውስጤ አለ። ልቤ ተሰብሯል፣ ቅስሜ ተሰብሯል። በእውነት ኢትዮጵያውያን እውነትን እየተናገርኩ እያለ ሐሰቷን ነው ብለው የኔን ነገር አጥላልተው እኔን ተረጋግጠውኝ ተረማምደውብኝ ሲያልፉ ምን ትላላችሁ ኢትዮጵያውያን? ጊዜ ገንዘብ ላለው ብቻ ሆነ። ጊዜ በገንዘብ ለሚጫወቱ ብቻ ሆነ። ጊዜ ገንዘብን እየሰጡ እውነትን ሐሰት ነው እያስባሉ ወንጀል እንደፈለጉ እየፈጸሙ የሚኖሩ ተከብረዋል። ስለዚህ እኔ ገንዘብ የለኝም፣ ጠበቃም የለኝም፣ ማንም ወገን ዘመድ የለኝም፣ ረዳትም የለኝም። ድፍት ብል ከዓለም መድኃኒት ከኢየሱስ ክርስቶስ ውጪ ከኢትዮጵያ ሕዝብ ውጪ ለእኔ ማንም የለኝም። የኢትዮጵያ ሕዝብን በርቀቱ ነው ይመለከተኛል። በርቀቱ ነው እያለ የኔን ችግር እያየ እያዘነ እያለቀሰ ይከታተላል። ነገር ግን ኢትዮጵያውያን ህመም ቢሸሽጉት ሬሳው ይዘልቃል እንዳይሆን እውነት ስለሆነች በእውነት ጎዳና ሄደን ወንጀልን ወንጀል ነው ብለን ብንከላከል ጥሩ ይመስለኛል። ካለበለዛ ግን አንድ እውነትን የምትናገር እናት በማጎሳቆልና በመቀጥቀጥና በማሰቃየት እውነትን እየደበቃችሁ ለሐሰተኞች ገንዘብን እያሸከማችሁ ያላችሁ ወንጀለኞች እግዚአብሔር እስከሚጠይቃችሁ ድረስ ወንጀላችሁን እየፈጸማችሁ ኑሩ። ፍርዱ ግን ወደ ኋላ ይመጣል። ስለዚህ ምንም አልታወቀብንም ብላችሁ በሌሊት የሰው በር እየከፈታችሁ ሰውን ከጥቅም ውጭ እያደረጋችሁ ሊያገኝ የሚገባውን ነገር እንዳያገኝ፣ ሊኖር የሚገባውን ጤንነት እንዳይኖር፣ ሊሰጠው የሚገባውን ነገር እንዳይሰጠው፣ ሊፈረድለት የሚገባው ፍርድ እንዳይፈረድለት የዛንን ሰው ደምና የዛንን ሰው ሕይወት ይዛችሁ የምትንቀሳቀሱ እየበላችሁ እየጠጣችሁ ያላችሁ ወዮላችሁ፣ ወዮላችሁ። መንግስተ ሰማያት ቀርባለችና ንስሐ ግቡ። ወዮላችሁ። ይሄን ቃል ደጋግሜ ተናግሬዋለሁ። ወዮላችሁ። አምላክ የሱ ፍርድ ከባድ ስለሆነ የሱ ፍርድ አልናገረው። አምላኬ መድኃኒቴ ጌታ ኢየሱስ ክርስቶስ ሁሉንም ነገር በሰዓቱ እሱ ያደርጋል። ኢትዮጵያውያን አሁንም አልረፈደም። በተለያየ ክፍለ ከተማና በተለያየ በፍትህ ሚኒስቴር የምትሰሩ በሴቶችና ህፃናት ላይ በሴቶች መብት ላይ እንዲሁም ደግሞ በህፃናት መብት ላይና በእናቶችና
በተጨነቁና ግፍና ሰቆቃ በሚፈጸምባቸው ኢትዮጵያውያን ላይ የምትሰሩ ደጋግ ኢትዮጵያውያንና ደጋግ የህግ አካላት በእውነት ይህን ወንጀል ስለምን ዝም አልን? ሰርካለም ታማ ነው ወደ ጤናዋ እንድትመለስ ተኝታ መታከም አለባት እያላችሁ እኔን አታታሉኝ። ይሄ ማታለል ይባላል። ሰርካለም አእምሮዋ ነፃ ሊሆንበት የሚችለውና አእምሮዋ ጤነኛ ሊሆንበት የሚችለው ህፃናት ልጆቿ ካጠገቧ ሆነው እውነተኛ የሆነ ፍርድ ሲሰጣት ብቻ ነው። ለምን እውነትን እየደበቅን ለሰዎች እያስመሰልን ሐሰት እኮ ነው እያለን መግለጫ እያወጣን ህዝብንም ሀገርንም ብናታልል ነገ ብዙ ደም ይፋሰስና ሀገር ትጠፋለች። ስለዚህ ጥፋተኛውን ለምን ታጠፋለህ? ለምንስ ይሄ ወንጀል አይበቃህም? ለምንድን ነው ይሄ ሁሉ ነገር? የትኛውን ቤተሰብ እያስተዳደርክና የትኛውን ቤተሰብ እያኖርክ ነው ይህ ሁሉ ወንጀል የምትፈጽመው ብሎ መጠየቅ እየተቻለ ነገር ግን በቸልተኝነትና ግማሹ ቁርጥና ክትፎ እየበላ ግማሹ ደግሞ ተርቦ 3 ቀን 4 ቀን ጾሙን እያደረ ህፃናቶች ሕክምናና ፍትህ ሲያስፈልጋቸው ህፃናቶችን በማንገላታትና በማሰቃየት አጥንታቸው እስከሚቀር ድረስ በተደጋጋሚ ወንጀል እንዲፈጸምባቸው በማድረግ ወንጀለኛውን እያስደሰታችሁና እሱን እየቀለባችሁ ያላችሁ ኢትዮጵያውያን በእግዚአብሔር ዘንድ ትጠየቃላችሁ። ነገ የክርስቶስ ፍርድ ትመጣለች። ነገ የእግዚአብሔር ፍርድ ስለምትመጣ መንግስተ ሰማያት ቀርባለችና ንስሐ ግቡ እያልኩ መልእክቴን አስተላልፋለሁ። መንግስተ ሰማያት ቀርባለችና ንስሐ ግቡ። አዎ ምንም ነገር አልተፈጸመም ብላችሁ መግለጫ ያወጣችሁ ኮማንደሮች መንግስተ ሰማያት ቀርባለችና ንስሐ ግቡ። ሰርካለም ሐሰተኛ ናት ለራሷና ህፃናት ልጆቿን ለመለመኛ ብላ ነው ብላችሁ በሶሻል ሚዲያ ላይ የሰርካለምን ፎቶና የሰርካለምን ፊት እያሳያችሁ ለህዝቡ ያታለላችሁ ኢትዮጵያውያን ወይም ደግሞ የሚዲያ አካላት መንግስተ ሰማያት ቀርባለችና ንስሐ ግቡ። ከእንደገና ደግሞ በእምነት ቦታ እየመጣው የማለቅስባችሁና እንባዬ እንዲጠረግ መልእክቴን እናንተ ጋር እያስተላለፍኩ ወይም ደግሞ የኔን ችግርና ስቃይ ይፈታልኛል ብዬ የራሴን ነገር ትቼ እናንተ ጋር መጥቼ በማልቀስና በማዘን ጊዜንም ደግሞ መጥቼ አሳልፌባችሁ የምመጣባችሁ የእምነት ቦታዎች ለገንዘብ ብቻ ቦታ በመስጠት ለገንዘብ እየኖራችሁና ገንዘብን እያመለካችሁ ያላችሁ የእምነት ቦታዎች መንግስተ ሰማያት ቀርባለችና ንስሐ ግቡ። ተከራይቼ ከነ ልጆቼ ወንጀል እየተፈጸመብኝ እያያችሁ በክራይ ቤት 38 ቤቶችን ስቀይር ወንጀል ሲፈጸምብኝ ያያችሁ ኢትዮጵያውያን ወይም ደግሞ በየአልጋ ቤቱ እየተንከራተትኩኝ በጣም ብዙ ቦታዎችን ነፍሴን ለማዳን ያደርኩባችሁ ቦታዎች ወንጀልን ያያችሁ ምን አገባን ብላችሁ ዝም ያላችሁ እነዚህ ሰዎች ለሚደርስባቸው ወንጀል እኛ ምን ያገባናል? ምን ይመለከተናል? ምን አገባን እኛ በማለት በቸልተኝነት ችላ ብላችሁ በሰው ላይ ወንጀል እየተፈጸመ እየሳቃችሁ እየተሳለቃችሁ ወንጀል እያስፈጸማችሁ ዝም ያላችሁ አካላት መንግስተ ሰማያት ቀርባለችና ንስሐ ግቡ። እናትና ልጅ አለያይታችሁ እናት ለብቻ እያለቀሰች እንባዋ እንደ ጎርፍ እየሄደ ሰው እየተጸየፋት እየተራበች በየመንገዱ እየተንከራተተች ልጆቿ እያለቀሱ አንድ ድርጅት ውስጥ ተዘግተው እየተደበደቡ ግብረ ሰዶም እየተፈጸመባቸው ሌሎች ንጹሐን ዜጎችም ወንጀል እየተፈጸመባቸው ዝም እብላችሁ እያያችሁ ያላችሁ የህግ አካል ነን ያላችሁ በመንግስት ጉዳይ ላይ ነን መንግስት ያደረገውን ነገር በስነ ስርዓት እየፈጸምን ነው እያላችሁ ዝም ብላችሁ የምታዩ ኢትዮጵያውያን መንግስተ ሰማያት ቀርባለችና ንስሐ ግቡ። መንግስተ ሰማያት ቀርባለችና ንስሐ ግቡ። ነገ የሰርካለም እንባ እያንዳንዳችሁ ቤት ይገባል።
ነገ የሰርካለም ሐዘን ለሁላችን ሐዘን ይሆናል። ነገ የሰርካለም ልጆች ሕፃናት ልጆቿ የሚያለቅሱት እንባ ነገ በእያንዳንዳችን ቤት ይገባል። ሰርካለም ብትሞት የሰርካለምን ስጋ ጠብሰን አንበላውም አይደል? አፈር ነውና ወደ አፈር ይመለሳል። ነገር ግን አፈር ያልሆነውን ድምጿን፣ አፈር ያልሆነውን ድምፄ ጀግንነቴ ነው፣ ድምፄ ሀገሬ ነው፣ ድምፄ ኢትዮጵያዊነቴ ነው፣ ድምፄ ኃይሌ ነው፣ ድምፄ ሁሉንም ነገር የሚፈጽምልኝ እውነተኛ የሆነ መሳሪያና አቅሜ ነው። ድምፄ በድምፄ ነው ሁሉን ነገር ማሸነፍ የምችለው ያለችኝ አቅም ድምፄ ስለሆነች። ስለዚህ ድምፄን ለንጹሐን ዜጎች እንዳላስተላልፍ ድምፄ እንዲጠፋ አታድርጉኝ። ብዙ ጀግኖች እናቶች አሉ። ብዙ ጀግኖች እናቶች ልጆቻቸውን ያለ አባት የሚያሳድጉ ጠንካራ የሆኑ እናቶችን እንዲጠፉ ጠንካራ የሆኑ እናቶችን ድምፃቸው እንዲጠፋና አይናቸው እንዲጠፋ እያደረጋችሁ በንጹሐን ዜጎች ላይ ወንጀልን የምታስፈጽሙ መንግስተ ሰማያት ቀርባለችና ንስሐ ግቡ። ድምፄ ሀገሬ ናት። ድምፄ የማንነቴ የእውነተኛው መገለጫዬ ክብሬ ፈጣሪዬን የማመሰግንበት እውነተኛው ማንነቴ ስለሆነ ድምፄ እንዲጠፋ አታድርጉኝ። እኔ ምንም ጉዳይ የለኝም። ሰለቸሽን ማየት አንፈልግም ለምትሉኝ እኔም ሰለቸኝ። ወንጀሉ ሰለቸኝ፣ አንቀጠቀጠኝ ወንጀሉ። ለወንጀሉ ብዬ ራሴን በገመድ መስቀል የለብኝም። ለወንጀሉ ብዬ መድኃኒት ጠጥቼ መሞት አይደለም መፍትሄው። በፍጹም ወንጀሉን ማስቆም፣ ወንጀሉን እንዲቆም ማድረግ፣ ወንጀሉን ማቋረጥ የኛ ስራ ስለሆነ ኢትዮጵያውያን ወንጀሉን በጋራ እናስቆመው፣ እንከላከለው፣ እንቁረጠው። መቆም አለበት። ያለ ኃጢአታቸው በደል ወንጀል የሚፈጸምባቸው ኢትዮጵያውያን ለምን በእኔ እየደረሰ ለምን በሌሎች ሰዎች ላይ በእኔ የተፈጸመ ወንጀል ለምን በሌሎች ላይ? ስለዚህ ኢትዮጵያውያን ወንጀልን ከመፈጸም እንቆጠብ። ወንጀልን ከማስፈጸም እናቁም። ወንጀሉን ለፈጸሙልን ሰዎች ድሃዎችን እያስራብን እየገፈፍን ርቃናቸውን አስቀርተን ወንጀልን ለደበቁልን ደግሞ ሸማ ጸጋና ወርቅ እናለብሳለን አይደል? ያያል የሰማዩ አምላክ። አምላኬ ቢዘገይም ይመጣል። ጌታ ኢየሱስ ቢዘገይም ይመጣል። ሚስጥራትን ይገልጣል። የኋላ ኋላ እውነተኛ ፍርዱን አምላኬ በሰማይ ያለው በዙፋኑ ያለው እውነተኛው አምላክ ይገልጠዋል። ሰርካለም ብትሞት እንኳን እውነት ከመውጣት ወደ ኋላ አይልም። በፍጹም እውነትና ንጋት እያደር ይገለጣል። እንቁላል ቀስ በቀስ በእግሯ ትሄዳለች አይደል? ህመም ቢሸሽጉት ሬሳው ይዘልቃል ማለት ይሄ ነው። ሰርካለም ብትሞትም እውነቱ ተደብቆ አይቀርም። በሰዎች ላይ ወንጀል የፈጸመ ያስፈጸመ ነፍስ ያጠፋ የዛ የንጹህ ሰው ደም ትጮኻለች። ድጋሚ ደግሞ አልበቃን ብሎ እውነትን የሚናገረውን እውነትን የሚያወራውን ሰው ድምፅ ለማጥፋትና ያንን ሰው እንዲጠፋ ለማድረግ ብዙ ገንዘቦችን ከፍለን ለማስገደል እየሮጥን ነው አይደል? እያየ ነው አምላክ። ያያል፣ በሰማይ ያለው አምላክ ያያል፣ ይፈርዳል። ሰዓትና ጊዜውን ጠብቆ ይፈርዳል። ቀኗ ገና ስለሆነች ነው። ጊዜዋ ገና ስለሆነች ነው። ቀኗ ስትደርስ ትፈረዳለች። ያኔ ኮማንደሩ ሰላም የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን ቤተሰቦቼ እንደምን አደራችሁ? ሰላም አደራችሁ? የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ኢትዮጵያውያን በማንኛውም ሰቆቃና በማንኛውም ወንጀል ወይም ደግሞ በማንኛውም አስቸጋሪና አስጨናቂ የሆነ መከራ ውስጥ ስትገቡ
ስትራቡና ስትጠሙ የማትወጡት ፈተና ሲገጥማችሁ፣ የማትወጡት ጭንቅ ሲገጥማችሁ አንድ የሚታመንና ታማኝ የሆነ አምላክ ከሱ ጋር ብቻ እንድትጣበቁ፣ እሱ ብቻ መጽናኛችሁ፣ እሱ ብቻ ምርኩዛችሁ እንዲሆን መልእክቴን አስተላልፋለሁ። ኢትዮጵያውያን እጅግ ስትገረፉ፣ እጅግ መከራው ሲጠናባችሁ፣ ብቸኛ ስትሆኑ፣ በረሃብ አለንጋ ስትገረፉ፣ ሁሉም ሰው ፊቱን ሲያዞርባችሁ፣ ማንም ሰው እንደማያውቃችሁ ልክ እናንተን ሲያይ ፊቱን ይዞራል አይደል? ጀርባውን ሲሰጣችሁ ማለት ነው በአጠቃላይ። ነገር ግን ሩሩሁን አዛኙን የዓለም ብርሃን የሆነውን አምላካችን ሁልጊዜም ቢሆን ምርኩዛችን እናድርግ፣ መደገፊያችን እናድርግ፣ መበርቻችን እናድርግ። ዓለምን የሚገዛው ሰይጣን ዲያብሎስን ሳይሆን ሰማይና ምድርን የፈጠረውን የሰማዩን አምላክ ጌታ ኢየሱስ ክርስቶስን እንዳንረሳ መልእክቴን ላስተላልፍ ነው። ጭከን ያለ መከራ ሲመጣባችሁ፣ ድቅድቅ ያለ ጨለማ ሲውጣችሁ፣ እናንተ ደግሞ ከአምላካችሁ ጋር ጭከን ብላችሁ ተጣበቁ። መውጫ መንገድ እሱ ብቻ ስለሆነ፣ መውጫ ወይም ማምለጫ ወይም ደግሞ መደበቂያ እሱ ብቻ ስለሆነ በሱ ብቻ እንድትታመኑና በሱ ብቻ እንድትጽናኑ የዘወትር ምክሬንና እናትነቴን እንዲሁም ደግሞ በሚያሳዝኑና በተወደዱ ብርቅዬና እንቁዬ የሆኑ ነገ የሀገር ተረካቢ የሚሆኑ 3 ወንድ ልጆቼ በእናንተ እጅ ላይ ያላችሁ ኢትዮጵያውያን፣ እናት አባት የሆናችኋቸው ኢትዮጵያውያን ሕፃናት ልጆቼ ከእናንተ ጋር ሆነው ፈጣሪያቸውን አምላካቸውን እንዲወዱና እንዲያፈቅሩ በማድረግ ትምህርት በመስጠት የታመሙትን ወደ ሕክምና በመውሰድ እውነተኛ የሆነ ፍቅራችሁን እንድትገልጹላቸው እለምናችኋለሁ። እባካችሁ እናታቸው የለችም ብላችሁ ሕክምና ሳትወስዷቸው እንዳትቀሩ። እባካችሁ እርቧቸው ምግብ ሳትሰጧቸው እንዳትቀሩ አደራ። የእናታቸው ፍቅር ፈልገው እናታችሁን አናገናኝም አትበሏቸው። እኔ በእርግጥ የማላቀውን ቁጥር አላነሳም። ነገር ግን የምታቆኝ እኔ የምደውልላችሁ ልጆቼን አገናኙ ወይ ልጆቼ ደህና ናቸው ወይ የምላችሁ ወንድም እህቶቼ በስልክ የደውላችሁ ሕፃናት ልጆቼን እንዳገኝ እርዱኝ። ነገር ግን ኢትዮጵያውያን እባካችሁን ሕፃናት ልጆቼ ያሉበት ድርጅት ውስጥ ያላችሁ ኢትዮጵያውያን ወንድም እህቶቼ፣ ወጣቶች፣ ሕፃናቶች እባካችሁን ወንጀል ሲፈጸም አይታችሁ ዝም አትበሉ። እኔ አለሁ። መንግስት ስለነጠቀኝና የህግ አካል ስለነጠቀኝ ወንጀለኛው እንደፈለገ እንዲሆን ስላደረጉት እንጂ እኔ በልጆቼ ጨክኜ አይደለም። ልጆቼን ለማግኘት ተሰድጄ በሚሄድበት ሰዓት እኔ በፈለኩ ሰዓት ልጆቼን አላገኛቸውም። እነሱ በፈለጉ ሰዓት ብቻ ነው ልጆቼን የሚያገናኙኝ። ይህ ብቻ ስለሆነብኝ ነው። ኢትዮጵያውያን ልጆቼ እርቧቸው ዝም እንዳትሏቸው። ልጆቼ ታመው ሕክምና መሄድ ፈልገው ዝም እንዳትሏቸው። በእግዚአብሔር ዘንድ ትጠየቃላችሁ። ልጆቼ ጥቃት ደርሶባቸው ዝም እንዳትሉ። ለፖሊስ አካላት፣ ለህግ አካላት በአቅራቢያችሁ ላለ አካል ሄዳችሁ ንገሩላቸው። እኔ በሶሻል ሚዲያ ማለት ያለብኝን ሁሉ እየተናገርኩኝ ነው። ማውራት ያለብኝን ሁሉ እውነቱን እየተናገርኩ ነው። ለምን? እኔ አይኔ ስለማያያቸው፣ አይኔ እያያቸው ስላልሆነ። አይናችሁ እያየ ዝም የምትሉ በእግዚአብሔር ዘንድ ትጠይቃላችሁ። በአምላክ ፊት ቆማችሁ ስትጸልዩ እንግዲህ በሐሰት ከሆነ እናንተ ታውቃላችሁ፣ በእውነት ከሆነ ደግሞ የእግዚአብሔርን የእውነት መንግስት ታገኛላችሁ። ስለዚህ እመን ቢሸሽጉት ሬሳው ይዘልቃል እንዳይሆንባችሁ ሕፃናት ሲታከሙ ወደ ሕክምና ሲታመሙ ወደ ሕክምና ሳትወስዱ ጥቃት እየደረሰባቸው ዝም ብላችሁ ይዛችሁ ነገ ሲታመሙና ጭንቅ ላይ ሲሆኑ እናታችን ነይ እስኪ ልጆችን ብትሉኝ ይሄ
በእውነት ነው የምነግራችሁ። የሀዘን ሀዘን እንዳይሆንባችሁ አይደለም። እኔ የኢትዮጵያ ሕዝብ ያዝናል፣ እጅጉን ያዝናል። እባካችሁን 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 በሰላም ማሳደጊያ ትምህርት ቤት ውስጥ ያላችሁ እናት አባቶች ህፃናት ልጆችን እንድትንከባከቡ ተረክባችኋል አይደል? እኔ እንዳትደርሽ ተብያለሁ አይደል? በወር አንዴ ነው እንዳይ የተፈቀደልኝ አይደል? ነገር ግን እኔ አሞኝ በጥሩ ሁኔታ ላይ ሳልሆን ቀርቼ ወደዛ መምጣት ባይገባኝ ወደዛ ሳልመጣ ብቀር እንኳን ህፃናት ልጆቹን ችላ ብላችሁ ሕክምና ሳትወስዱ ተገቢውን የሆነ እንክብካቤ ሳታደርጉላቸው ከቀራችሁ በእግዚአብሔር ዘንድ ትጠየቃላችሁ። ስለዚህ አደራ አደራ እላለሁ። ህፃናት ልጆቼ እጆቻችሁ ላይ ያላችሁ እናት አባቶች የልጆቼን ነገር አደራ እላለሁ። አደራ አደራ። እናት መሪር ሀዘን እያዘንኩ እያለቀስኩ እየተጨነኩ ከፈጣሪ ጋር ሆኜ አለሁና የልጆቼን ነገር አደራ 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 እላችኋለሁ። ኢትዮጵያውያን ከጎናቸው ሆነን ህፃናት ያሉበት ድርጅት ውስጥ በመሄድ ተገቢውን የሆነ እንክብካቤና ተገቢውን የሆነ ትሪትመንት እንድናደርግላቸው በፈጣሪ ስም ጥሬን አስተላልፋለሁ። ኢትዮጵያውያን ከጎኔ ቆሙ። ከአቅሜ በላይ የሆነ ወንጀልና ከአቅሜ በላይ የሆነ ሰቆቃ ስለገጠመኝ እናንተም ስለምታውቁት ዝም ብላችሁ ወንጀል እንዲፈጸም አታድርጉ። እባካችሁን የግላችሁን አስተዋጽኦ አድርጉልኝ። ኢትዮጵያውያን እባካችሁን ከጎኔ ቆሙ ስል መልእክቴን አስተላልፋለሁ። የተወደዳችሁና የተከበራችሁ ውድ ኢትዮጵያውያን ቤተሰቦቼ ስለምታደርጉልኝ እንክብካቤና ስለምታደርጉልኝ ትሪትመንት በእግዚአብሔር ስም አመሰግናለሁ።